ውድ ቤተሰቦች እንዴት ናችሁ? ዛሬ ቀን ደግሞ ከኔ ጋር ዋሉ። ውድ ቤተሰቦቼ ጸዴ የሆነ ቀን ውላለሁ። እንግዲህ ከኔ ጋር ሁኑ ቤተሰቦቼ። እዚህ ጋር እንደምታዩት እንግዲህ ቡና የተፈላበት ቡና ላይ እናንተን ለማሳየት ነው እንጂ ያፈላሁት ቡና አይደለም። እሺ ውድ ቤተሰቦቼ፣ ለማንኛውም በዛውም የቡናው እቃ ላሳያችሁ ነበር። እዚህ ጋር ቁጭ የነበረው አያምርም? በስማም በጣም ያምራል። ግን ዋጋው ደግሞ ያው በዛው ልክ ነው። 5,000 ብር ነው። ለማንኛውም ውድ ቤተሰቦቼ የተሰራው ደግሞ ከመስታወት ስለሆነ ትንሽ ጥንቃቄ ይፈልጋል። ግን በጣም ጸዴ ነው። ስኒዎቹ ሳያምሩ በስማ። ለማንኛውም እንግዲህ እዚህ ጋር የመጣ ነው የሳምሪ ልጅ አሞት ነበር እና እሱን ለመጠየቅ በዛው አድርገን ደግሞ ገበያ የምናገኘው ሰው አለ። ውድ ቤተሰቦቼ ምን አይነት ሰው ነው የምታገኙ ብላችሁ አትጠይቁኝም? አንዲት እህቴ እንግዲህ በዩቲዩብ የምታገኝ እህቴ አድናቂ ልበል እስኪ እና በጣም ወዳጄ ናት። ከቤሩት ኢትዮጵያ መጥታ እንግዲህ ከዛ ደግሞ ከኛ ወደዛ ታልፋለች እና ወደ ማጫው አካባቢ ነው ቤቷ። እኔን ማግኘት ፈልጋ መጥታለች እና ቤተሰቦች አግኝታ ከዛ በኋላ እኔን ማግኘት መጥታ ደውላልኝ። ከዛ ደግሞ ሽፎን መግዛት እፈልጋለሁ ለራሴና ለቤተሰቦቼ። ከቤሩት ስመጣ ብዙም ልብስ ስላልገዛሁ ሽፎን ደግሞ መግዛት እፈልጋለሁ። አንድ ጊዜም ስታስተዋውቂ ስላየው እስኪ በዛው ማበረታቻ ይሆንሻል ብዬ ልገዛ ነው ካንቺ እና የት ነሽ ምናምን ብላ ደውላልኝ ነበርና ከዛ እሷን ለማግኘት እየሄድን ነው። ውድ ቤተሰቦቼ እንግዲህ ይሄን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እሺ። ውድ ቤተሰቦቼ ላይክ ስታደርጉ ሁሌም እንደምነግራችሁ ለኔ ትልቅ ጥቅም ስላለው አትርሱትኝ። አሁን እየነገርኳችሁ ላይክ እያደረጋችሁ እዩት። ከዛ ደግሞ ለጓደኞቻችሁ ሼር አድርጉልኝ ውድ ቤተሰቦቼ። ከዛ ደግሞ ሰብስክራይብ ያላደረጋችሁ የደወሏን ምልክት በመንካት ሰብስክራይብ አድርጉ እሺ። ለማንኛውም ጉዞ ጀምረናል። ባጃጅ ይዘናል። ሙሌ እዚህ ጋር አለ ካሜራማናችን። እንግዲህ ዛሬ እንኳን የራሴ በሰልፊ ነው እየተቀረጽኩ ያለሁት። እንደ ያስፈላጊነት ካስፈለገ ብዬ ነው ያዝኩት። የሚሄድበት ቦታ አለ። ቀድማ ከመጣይ ልጅቱ እንግዲህ ከኛ ጋር ይቆያል፣ ይቀርጸኛል ማለት ነው። ካልቆየ ደግሞ እዛው እንግዲህ ከልብስ ሰፊዎቹ አንዱ ካሜራማን አደርገዋለሁ። ችግር የለውም፣ እሱም መሄድ ይችላል ማለት ነው። እና ውድ ቤተሰቦች ይህንን መንገድ የምታዩት በእኛ አካባቢ ነው። አላማጣ ከሆናችሁ እዚህ አካባቢ ያለው ኮንዶሚኒየም አካባቢ ነው። ታች ወደ ከሚሴ መውጫ ነው። ውድ ቤተሰቦቼ ይህ መንገድ በጣም ነው የሚያምረው። ባይዘወይ አትክልቱ ምናምን በጣም ጸዴ ነው። በተለይ 11 ሰዓት አካባቢ በእግራችሁ ስትሄዱ ወቅት ስታደርጉ ያምራል። አሁን እንኳን ትንሽ ሞቅ ያለ ነው። ፀሐይዋ ትንሽ ከበድ ትላለች። ከቤት ወጥታችሁ ለደቂቃ በእግር ለመሄድ በጣም ይከብዳል። እኔ በእግር መሄድ ከምወዱ ሰዎች ነኝ። ግን ፀሐይ ሲሆን ግዴታ ባጃጅ መያዝ አለብን። ቀዝቃዛ ሲሆን ካሁን በኋላ እንግዲህ ክረምት እየመጣ ነው። ሰኔ ደስ ሲል ነፋሱ ትንሽ ነፈስፈስ እያለ ነው። ወደ ማታ ነው። ግን ቀን ላይ ብዙም ሀርድ ነው ንፋሱ። በስመ አብ ሀርድ ነው አልኳቸው። ለማንኛውም ውድ ቤተሰቦቼ በጣም የሚገርማችሁ ነገር እዚህ ጋር ማለት ነው ቪዲዮ ለመቅረጽ ኦ ማይ ጋድ በጣም ያስጨንቃል። ሰው እየሰሩ ነው ምናምን እያሉ ያዩዋቸዋል። አንዳንዱ ሰው ደግሞ ለምዶ የምታስገቢኝ እንዴ ምናምን ይላሉ። ኧረ እናንተና አላስገባንም እያልን እየተጨቃጨቅን እንደምናልፈው እየሳቅን፣ አንዳንዱ ደግሞ ልክ እንደ ቀልድ አድርጎ ኧረ እባክሽን አስገቢኝ እባክሽ ቲክታከር ናችሁ ምናምን ይሉናልና ብቻ ትንሽ የሚያቀን ሰው ምናምን ስናገኝ እንደዛ ትንሽ እሳቀቃለሁ። እኔ ሙላር እንኳን ችግር የለበትም። ያው ዝሮ ለልምድም ይሆነናል። መንገድ ለመንገድ እንደዚህ ስንቀርጽ ጥሩ ነው። ብቻ እዚህ ጋር እንግዲህ ሳር ተራ ደርሰናል። ሳሩ ሳላሳያችሁ ማንጎውን ሳላሳያችሁ ማለፍ አልፈልግም። ሁሌም በዚህ ሳልፍ ብዙ ጊዜ እንግዲህ ሳሩን አሳያችኋለሁ። ገበያ ከሆነ የሚሄደው እኔ እንጃ ሳር በጣም ስለምወድ፣ በዛ ላይ ደግሞ የማንጎ ሰዓት ነው አሁን። እሱን ሳይ በቃ እናንተን ቪዲዮ ቀርጬ ሳላሳይ ደስ አይለኝም እና እንግዲህ አሳያችኋለሁ። ውድ ቤተሰቦቼ እንግዲህ እህታችን ደውላልናለች። እኔ ግን የቀደምኳት ይመስለኛል። ቀጠሮ ሙሌ በጣም ጎበዝ ነው። የቀጠሮ ሰው ነው። ቀጠሮ አክባሪ ነው በጣም እና ልክ እንደ ፈረንጅ 3 ተኩል ጠዋት ላይ ነበር የተቀጣጠርነው። እኛ እንግዲህ 10 ደቂቃ ብቻ ነው ያሳለፍነው። ፈረንጅ ሆን ያው 1 ደቂቃ ራሱ አያሳልፍም። ብቻ 10 ደቂቃ ራሱ ያረፈነው በእኔ ምክንያት ነው። እንግዲህ ቀድሚያት መጥቻለሁ። ውድ ቤተሰቦቼ ሙለር ደግሞ ጥሎኝ ሂዷል። ተጠራሪ ቆይቻለሁ። ለማንኛውም እዚህ ቁጭ ብዬ የጠበቅኳት ነበር። አለምዬ መጣች። ለማንኛውም አለም ትባላለች። ተዋወቃት ውድ ቤተሰቦቼ። በጣም ደስ የምትል ቅልል ያለች ልጅ ናት። እኔ እንጃ ብቻ ደስ ይላል ስንገናኝ እንደዚህ። እኔ እንጃ በስልክ ስለማውቃት ብዙ ጊዜ የተዋወቅን ያህል ነበር የተሰማኝ። ሳገኛት ደስ ብሎኛል።
አስባችሁታል? በዩቲዩብ የሚያውቃችሁ ሰው ምናምን አድናቂያቸው በአካል ተገናኝታችሁ እንደዚህ ስታወሩ በስማም ስሜቱ በጣም ነው ደስ የሚለውና ምክንያቱም ብዙ ጊዜ ሰዎች ቪዲዮ በምታዩት ነው እኛን የምትለኩትና በአካል ስታገኙን ደግሞ እንግዲህ ያለውን ነገር የሆነ እያወራችኝ ነበርና በጣም ደስ ያለሽ ስትለኝ ነበር። እኔ ደግሞ ደስ ነው ያለኝ በጣም አድናቂ አግኝቼ ብቻ ደስ ይላል በጣም። እዚህ ቁጭ ብለን እያወራን ነበር። እንዴት ነበር ጉዞ ምናምን፣ እንዴት ነው ቤሩት ተመልሰሽ ትሄጃለሽ ወይ ምናምን እያልኳት እያወራኋት ነበር። አዎ ሄዳለሁ፣ ከ10 ቀን ምናምን በኋላ ሄዳለሁ ምናምን አለችኝ። ከዛ ደግሞ ቤሩት 7 ዓመት ነው የኖርኩትኝ። ከዛስ ምን አለሽ ብዬ ጠየቅኳት። አረ እንግዲህ የገዛሁት አዲስ አበባ ሪል ስቴት ላይ ነው የገዛሁት። ሪል ስቴቱ ደግሞ ትንሽ ብሩ ወደድ ይላል አለችኝ። ስንት ነው ምናምን ስላት ኦ ማይ ጋድ ስንት ሚሊዮን ነበር አለችኝ። እናታችሁ አረ ውድ ነው ያለችኝ። 6 ሚሊዮን ነው አይ ቲንክ ወደዛ መሰለኝና ውድ ነው። አሁን ስንት ከፈልሽ ስላት ትንሽዬ ከፍያለሁ ምናምን አለችኝ። ብቻ እግዚአብሔር ከሷ ጋር ይሁን። ቤሩት ደግሞ የምትሰራው $250 ነው። $250 ሰርታ መቼ እንደምትደርስበት አላውቅም። ብቻ እግዚአብሔር ከሷ ጋር ይሁን። ግን አንድ ትልቅ ነገር ደስ ያለኝ ነገር ግን ዩቲዩብ እንደምትሰራ ራሱ ነገረችኝና ዩቲዩቧ ፀሐይ ቲዩብ ይላል። እንግዲህ ውድ ቤተሰቦቼ ስደተኛ እህታችሁን አበረታቱልኝ። እንግዲህ ምክንያቱም አንዳንዴ ለቤተሰብ እየረዳችሁ እንደገና ለራሳችሁ ሴቭ ማድረጉ በጣም ከባድ ነው። በዛ ላይ ሁለተኛ ስራ ከሌለ ከበድ ይላልና ዩቲዩብ ከፍታለች። በጣም ነው ደስ ያለኝ። አበረታቱልኝ ሰብስክራይብ በማድረግ ውድ ቤተሰቦቼ። ዲስክሪፕሽን ላይ አስቀምጠዋለሁ ዩቲዩብ ቻናሏ። እሺ ውድ ቤተሰቦቼ እንደማታሳፍሩኝ ደግሞ ተስፋ አደርጋለሁ። እዚህ ጋር እንግዲህ ሽፎን እየመረጥን ያለ ነው። ከዚህ በፊት የሆነ ማስታወቂያ ሰርቼ ነበር አይደል? እንግዲህ ግን አሁን አንዳንድ እህቶቼ ትደውላላችሁ፣ ታበረታቱኛላችሁ። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እህታችን እንግዲህ ከቤሩት ድረስ መታ እንግዲህ ልትገዛኝ ነው። በጣም ነው የማመሰግነው አለምዬ፣ እግዚአብሔር ያክብርልኝ። ለእህቶቿ፣ ለራሷ፣ ለአያቷ ነበር የምትገዛውና 5 ሽፎን ከዛ ደግሞ ተለጣጭ ደግሞ 4 ነበር፣ 3 ተለጣጭ ነበርና የምትገዛው። ይሄን ሽፎን እንግዲህ አይናችን ላይ ወድቀው ነበር። ተሰርቶ አልቆ ምናምን በጣም ያምር ይሆናል። እንደዚህ ሲታይ ባይዘው ሳይሰራ አያምራችሁም። ብቻ ተሰርቶ ሲያልቅ ነው ሽፎን በጣም ያምረው። በውስጥ የሚደረግ ገበርም ስላለው ተመሳሳይ እንደሱ አይነት ገበር አለው። እዚህ ጋር እንግዲህ ተለጣጭ እያየን ነው። እኔ ባይዘወይ ምንድነው የሚባለው ይሄኛው በእኛ አካባቢ ምን ይባላል መሰላችሁ? በእሷ አጠገብ ያለው ልብስ ማለት ነው ሐማቴ ቀንጥስ ይባላል። አላቅም በአማርኛ ምን መሰላችሁ? አማቴ ትናደድ መሰለኝ። ወይኔ እናቴ አላቅም ትርጓሜ ልክ ነኝ አይደለሁም አላቅም። ብቻ እንደዛ ነው የሚባለው። እሱን ልብስ በጣም ነው የምወደው እኔ። እያስመረጥኳት ነበር ዞር ዞር እያደረግኩ። እሷ ደግሞ የወደደችው ተለጣጭ ነበረ። ለቤተሰቦቿም ቀለል ያለ መቀያየሪያ ልብስ ነበር የፈለገችውና ተለጣጭ መርጣለች። ግን እኔ ሁሉንም እያሳየኋት ነበረ። ውድ ቤተሰቦችስ መቼ ነው የምትገዙኝ? እስኪ ንገሩኝ። አደውሉልኝም። እኔ ከወደ ውጭ ሀገር ልካለሁ ብዬ ነግሬያችሁ ነበር። በዓል እንግዲህ ደግሞ አሸንዳ እየመጣ ነው። ማሰራት የምትፈልጉ ካላችሁ ቴሌግራማችን እንግዲህ እዛው አለ። የቴሌግራም ቻናላችን በየዲስክሪፕሽኑ ብዙ ጊዜ እናስቀምጣለን፣ ከታች ከኮሜንት ስር ማለት ነው። ደውሉልኝ ቤተሰቦቼ። በተለይ በግሩፕ ሆናችሁ ጓደኞቻችሁ አንድ ላይ ሆናችሁ ለማሰራት የምትፈልጉ አሪፍ የልብስ ሰፊ አለን። ውድ ቤተሰቦቼ ቆንጆ አድርገው ነው የሚሰሩት። መላክ እችላለሁ። ዱባይም ሳውዲም እንግዲህ ባያላችሁበት እልካለሁ። ውድ ቤተሰቦቼ እዘዙኝ እላችኋለሁ። ለማንኛውም ይችን ተለጣጭ ግን አልወደዳችኋትም? በጣም ነው የምታምረው። እኔ ብቻ ቆጨኝ። ባለፈው የገዛሁትኝ ተለጣጭ ነበርና የዛን ሰዓት እንግዲህ አይናዎች ሆኖብኝ ነው መሰለኝ። ብቻ ደህና ተለጣጭ አልመሰለኝም የገዛሁት። የሆነች ሄቴ በስጦታ መልክ የገዛችልኝ ነበረች ደግሞ ሌላ እና ብቻ እሱ ቪዲዮን ስለቀው ታዩታላችሁና እዚህ ጋር እንግዲህ መርጣ ጨርሳ እየተለካኝ ነው። በጣም የሚገርማችሁ ነገር እንዴት እንደሆነ ታውቃላችሁ? ልብሱ በግምት ነው የሚሰራው። ግን በግምት ቢሆንም በደንብ ነው የሚያውቁትኝ። ምንም ስህተት የለባቸውም። የምር እድሜያቸው እና ሳይዛቸው የተወሰነ ነገረችው። ግን አሪፍ አድርጎ እንደሚሰራ አውቃለሁ። ምክንያቱም እኔ ብዙ ጊዜ በግምት አሰርቼ ስለማቅ ማለት ነው። በደንብ ነው የሚችሉት። ማርያምን እውነቴን ነውና ካዘዛችሁ አትከስሩበትን። ጸዴ ልብስ ነው፣ ጸዴ ሰፊታ ነው። እሺ ውድ ቤተሰቦቼ፣ ለማንኛውም እስካሁን እያያችሁኝ ላይክ ሳታደርጉ የምታዩ እህቶቼ
ወንድሞቼ ምን እየሰራችሁ ነው? እስኪ ላይክ አድርጉኝ። ከእናንተ እኮ ምንም የሚቀነስ ነገር የለም። እንደምታዩት እንግዲህ ለእሷም ደግሞ ለዩቲዩብ ቻናሏ እየቀረጽኩላት ነበር። እዚህ ጋር አንድ ሽፎን መሞከር ፈልጋ ነበር እና እስኪ ያምርብኛል አያምርብኝም ሽፎን ምናምን ብላ አንዱ እዛ በትእዛዝ ከተሰራ ሽፎን እንደ አጋጣሚ ሆኖ ለክቷት ያት እንዴት እንደሚያምር ስትለብሰው ሲሰራ ያችሁት ልብሱ እንዴት እንደሚያምር ዋው! እኔ በጣም ነው የወደድኩትኝ። ማርያምን በጣም ጸዴ ነውና እንግዲህ ይህንን ይመስላል መጨረሻ ሲሰራ ማለት ነው። አይ አሁን ግን የእሷ ልብስ አይደለም፣ እዛ ከተሰሩ በትእዛዝ ከተሰሩ ልብሶች ነው እያሳየኋችሁ ያለሁት። አለምዬ የኔ ቆንጆ እዚህ ጋር ጨርሰን ልንለያይ ከቦታው ወጥተናል፣ ከልብስ ቤቱ ማለት ነው። ወደ ቤታችን ልንለያይ ነው እንግዲህ ውድ ቤተሰቦቼ። በስተመጨረሻ ግን ከሀገሯ ያመጣችልኝ እዚህ ጋር አላሳየኋችሁ ውድ ስጦታ አለ። በጣም ያምር እንግዲህ ከማጫው ነው። በጣም ደስ የሚል ስጦታ አምጥታልኛለች። ከኔ ጋር ሁኑና የምታዩት ይሆናል። እንግዲህ እዚህ ጋር ደግሞ አሸልኬ ማሳያችሁ ማንጎ አያችሁ። ታዲያ የኔ ነገር ገበያ ከመጣ ወይ ማንጎ ነው ወይ ሳር ነው ምናምን ካላሳየኋችሁ ደስ አይለኝም። ሙለራሱ አንቺ ተይ ምናምን ሲቆጣኝ ነበር። እኔ ደግሞ አላቅም ብቻ ደስ ነው የሚለኝ ቪዲዮ ላይ ማስገባት። እንዴ እሷ ወደምትሄድበት እኔ ወደ ቤቴ መሄድ ነበረብኝ። ቤት ደግሞ ልጆች ይጠብቁኛል፣ ማጥባት ይኖርብኛል። እስካሁን እንግዲህ 8 ወር ሆኗል ትንሿ ልጄ። ግን ብዙ ጊዜ ከቤት ጥያት እየወጣው ነው ምግብ ትንሽ ትንሽ ስለምትሞክር ብቻ። ግን አንዳንዴ በጣም ጥያት ስቆይ ውጭ ላይ ትንሽ ውስጥ ይረበሻልና ወደ ቤት መሄድ ነበረብኝ። ግዴታ ማጥባት አለብኝ። ከዛ ደግሞ ትናፍቀኛለች በጣም የምሬ ነው። እንዴት ነው ማትናፍቅሽ እያላችኝ ይሆናል። ብቻ እንዲህ ቀላል ትናፍቀኛለች። ብቻ እዚህ ጋር ውድ ቤተሰቦቼ ቅድም በመጣንበት መንገድ ነበር እየሄድን ያለ ነው። ብቻ ለሚያየኝ ሰው ትንሽ እያፈርኩ ነው። አላቅም አንዳንዴ ማፈር ስላችሁ መሳቀቅ፣ ሰዎቹ ሳስገባቸው ምናምን ስለሚናገሩኝ ይደብረኛል። ብቻ ግን መቅረጽ ስላለብኝ በዛ ላይ ደግሞ ኮንፊደንስ ማዳበር ስላለብኝ እየቀረጽኩ ነው ያለሁት ውድ ቤተሰቦቼ። እኔም ግን ያሰራሁት ሌላ ልብስ ነበር ይዤ እየሄድኩ ነበረ። ቤቴ የገባ በስተመጨረሻ እንግዲህ እዚህ ጋር የምታዩት አለምዬ ከሀገሯ ምን ይዤልሽ ልምጣ ብላ ጠይቃኝ ነበረች እና እኔ ደግሞ የምፈልገውን ነገርኳት። ከሁለቱ አንዱ ይዘሽልኝ ነይ ምናምን ብያት ወይ ከቅቤ ወይም ደግሞ እዚህ ጋር የምታዩት ሲፈታ ገምታችሁ ይሆናል አይደል? እንግዲህ በጣም ኦሪጂናል ማር ይዛልኝ መጣች። የቤት ማር በጣም ውድ ነው ባይዘወይ። ማር ስላችሁ ዝም ብሎ የስኳር ማር ምናምን አይደለም። ገጠር አካባቢ ነው እና ቤቷ ከቤት ነው ከጎረቤት ምናምን ገዝታ ይዛልኝ የመጣችውና አለምዬ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እንደውም ኦሪጂናል ማር ካልሆነ የተፈጥሮ ማር ካልሆነ ይዘሽልኝ እንዳትመጪ ብያት ነበርና እዚህ ጋር እንደምትታያምር ማይ ጋድ የኔ ነገር ብቻ እያቀላቀልኩት ነበረ። ወለላው ከታች ነው የሚቀረው መሰለኝ። እሱንና ወለላውና የላይኛውን ለማቀላቀል ነበር እንደዚህ ሳደርግ የነበረው። ላሳያችሁ ፈልጌ ነው። ምንድን ነው ይሄ? ነጭ ማር ነው የሚባለው ምንድን ነው? እስኪ ንገሩኝ፣ ኮሜንት ስር አሳውቁኝ። ቻኔ በጣም ወድጃለሁ። አንዳንድ ጊዜ ያስፈላጊ ነው ማር። ጤነኛ ማር ከሆነ ለጤና በጣም አሪፍ ስለሆነ ብዙ ጥቅም ስላለው እና ለዛ ነበር ማር ያልኳት። ቅቤ ከሌለ ማር ይዘሽልኝ ነይ ብያት ይዛልኝ መጥታ በጣም አመስግኑልኝ አለምዬ። ከዛ ዩቲዩብ ቻናሉን ደግሞ ሰብስክራይብ በማድረግ አበረታቱልኝ ውድ ቤተሰቦች።